ወጣ ነው። ሐዋርያት ወደ መርከብ ወጡ፣ መርከቡ ውስጥ ገቡ፣ ጌታም ወደዚያ ወጣ። አሁን ማዕበሉ ተነሳ፣ ነፋሱ ውሃውን መታው። ማዕበሉ እስከሚደፍናት ድረስ መርከቧን ግራ አጋባት። በዚህን ጊዜ ሐዋርያት ደነገጡ። ምን አሉ? ንቃ ህሊቅ አድነን ከመ ይንሞት፣ አምላክ ሆይ ተነሳና አድነን እንዳንሞት ብለው ምን ማለት ጀመሩ? መጮህ ጀመሩ። አዎ ጮሆ የተናገሩት ይሰማል፣ ቀሱን የተናገሩት ምስጢር ይሆናልና ጮሁ። በዚህን ጊዜ ነው በሰንበት አርግሃ መረብ ወደ ባህር ወጣ። በዚያ በሐመሩ ውስጥም ተቀመጠ። ገሰጸ ባህር ምን አለ ማለት ነው? ወጣና ባህርን ገሰጻል። ባህሩን ገሰጸ፣ ቁም አለው። ምንድነው? ገሰጸ ለባህር፣ ባህርን ገሰጸ፣ ማዕበሉን ገሰጸ። አርመመ ማዕበለ ባህር፣ የባህሩን ማዕበል ጸጥ አለ። ህዝቡም መኑ ውእቱ ዝንቱ ዘይትዔዘዝ ሁለቱ ባህርን ወነፋሳት፣ ባህርና ነፋሳት የሚታዘዙለት ይህ ማን ነው ብለው ህዝቡም ምን አሉ? ተደነቁ ይለናል። ይቀጥልና ወደ እነሱ ነው ደግሞ ነፋሱን ገሰጸው፣ ዝም በላለው፣ ዝም አሰኘው ካለ በኋላ ይገርማል። ወደ ሐዋርያትና ወደ ህዝቡ ዘወራለና እናንተ ሃይማኖት የጎደላችሁ ጌታ ከኛ ጋር ነው። ማን? ጌታ ከኛ ጋር ነው። መዝሙረኛው ልበ አምላክ ዳዊት ሶባኮ እግዚአብሔር ምስሌነ ይብል እስራኤል ሶባኮ እግዚአብሔር ምስሌነ እንተ ጊዜ ተንሥአ ሰብእ ላዕሌነ አጽብዕ ሕያዋኔነ ሙቱ ነው። ሰው እንዲህ በል፣ አንድም እስራኤል እንዲህ በል፣ እግዚአብሔር ከኛ ጋር ባይሆን ኖሮ እነሆ ጠላት በተነሳብን ጊዜ ባጨረሰን፣ በገደለን፣ ባጠፋን ነበር። ነገር ግን እግዚአብሔር ከኛ ጋር ስለሆነ ሁሉን አለፍ ነው ብሏል። ኤልሳም ተናግሯል። ከነሱ ጋር ካሉት ከኛ ጋር ያለው እግዚአብሔር ይበልጣል ማለት። አሁን ምን አለ? ከኛ ጋር እግዚአብሔር አለ፣ ለራሱ ሲል ያድነናል። አዎ እሱ ከኛ ጋር አለ። እሱ ካለ ሰላም አለ። እሱ ካለ መዳን አለ። እሱ ካለ በእኛ ላይ ማንም ኃይል የለውም ብላችሁ ማመን ነበረባችሁ ብሎ እነሱንም ባህሩንና ነፋሱን ማዕበሉን ብቻ ሳይሆን ሰዎችንም ገሰጻቸው። የእምነታቸው ማነስ ጉድለት ገሰጻቸው ይለናል። ይቀጥልና ምንድነው? ወይቤሎሙ ኢትናፍቁ ወኢይምጻእ ኑፋቄ ውስተ ልብክሙ አላቸው። ወደ ልቡና ጥርጥር ወደ ልቡናችሁ አይግባ፣ አትጠራጠሩ አላቸው። ጥርጥር ወደ ልቡናችሁ አይግባ፣ አትጠራጠሩ። ዛሬ እንደው ያልጠረጠረ ተመነጠረ ነው የምንለው እኛ። ቶማስ ምንድን ነው ያለው? አትጠራጠር አይደል ያለው? አማኝ እንጂ ተጠራጣሪ አትሁን። የዮሐንስ ወንጌል ምዕራፍ 20 ቁጥር 19 ላይ ቶማስ አማኝ እንጂ ተጠራጣሪ አትሁን፣ ጥርጥር ጥሩ አይደለም ብሎታል። ተስፋ መቁረጥም ለነ ሉቃስ ለነ ኒቆዲሞስ መልካም እንዳልሆነ ተነግሯቸው ሳይጠፉ ቶሎ ብሎ መልሷቸዋል ማለት ነው። ስለዚህ ጥርጥር ወደ ልቡናችሁ አይግባ። በትዳር ውስጥ ጥርጥር ካለ፣ በሃይማኖት ውስጥ ጥርጥር ካለ፣ በስልጣን ውስጥ ጥርጥር ካለ መልካም አይደለም። ሰው በሙሉ ልብ ነው መጓዝ ያለበትና ጥርጥር አያስፈልግም እንደማያስፈልግ ነገረ። በተለይ በሃይማኖት መጠረት ጸበሉ ይፈውሳል፣ እምነቱ ያድናል፣ ስጋው ደግሞ ያድናል። እንደገና ደግሞ እግዚአብሔር አለ ወይ ብሎ መጠራጠር አያስፈልግም። ምክንያቱም ሐዋርያው ቅዱስ ጳውሎስ ዕብራውያን 11 ላይ ይህ ዓለም ከሚታዩት ቢሆን ኑሮ የሚታዩት ሲሞቱ በሞቱ፣ ይህ ዓለም ግን ከማይታየው ከእግዚአብሔር የተገኘ ነው ብሎ ከኛ የሆነ ምንም ነገር የለም። ሁሉ የሆነው ከማን? ከእግዚአብሔር ነው። ካንተ የሆነ እንጂ ከኛ የሆነ ምንም ነገር የለም። ስለዚህ ብሎ እግዚአብሔር ማመን ነው። ዛሉ ሄሉ ያለ የነበረ የሚኖር እግዚአብሔር ለእኛ የሰጠን ነገር ተቀብሎ መኖር ነው ማለት ነው። ይቀጥልና አባቴ ምንድነው? በከመ ፈነወኒ አቡየ አነኒ እፌንወክሙ፣ አባቴ እንደላከኝ ምንድነው? አባቴ እኔን እንደላከኝ እኔም እልካችኋለሁ። በአባቴ ዘንድ ብዙ መኖሪያ አለና በሰማያት ባለው በአባቴ መንግሥት ትሆኑ ዘንድ ዳግመኛ መጥቼ እወስዳችኋለሁ። በአባቴ ቤት ብዙ መኖሪያ አለ፣ በመንግሥተ ሰማያት ማለት ነው። ጻድቃን በክብር የዋሃን በክብር ለሕፃናት፣ ለወጣቶች፣ ለአረጋውያን፣ ለፓትርያርኮች፣ ለጳጳሳት፣ ለሊቃነ ጳጳሳት፣ ለመምህራን፣ ለሁሉም ለየስራው። ለምሳሌ ቅዱስ ሉቃስ ምን ይላል? ሰው የዘራው ነው የሚያጭደው፣ የዘራው ነው የሚሰበስበዋል። በሰፈርክበት መስፈሪያ ይሰፈርልሃል ነው። ሰው ያልዘራውን አያጭድም አይሰበስብም። በመንግስተ እግዚአብሔር የምናገኘው በሰራነው ስራ ነው። በማቴዎስ ወንጌል ምዕራፍ 6 ላይ ምን ይላል? ዝግቡ ለክሙ መዝገበ ዘበሰማያት አበ ይበል ወይማስል፣ በዚያ በሰማይ መዝገብ ሰብስቡ። ምንድነው? በጾም በጸሎት በምጽዋት በስግደት በበጎ ነገር በትሩፋት የታሰሩትን በመጠየቅ የታመሙትን በመጠየቅ ያጡትን በመስጠት የተራቡትን በማብላት የተጠሙትን በማጠጣት የታረዙትን በማልበስ በዚያ የእግዚአብሔር መንግስት
መንግስት። አዎ መንግስተ እግዚአብሔር ብዙ ማኅደር ቦቱ ማለት ምንድን ነው? በዚህ በዮሐንስ ወንጌል ምዕራፍ 14 ቁጥር 1 ተብሏል። በአባቴ ቤት ብዙ መኖሪያ አለ ማለት የእግዚአብሔር መንግስት በብዙ ነገር ይወረሳል ማለት ነው። በብዙ ነገር ይወረሳል ማለት ነው። ይህንን ነው የሚናገረው። ይህንን ነው በአባቴ ቤት በአባቴ መንግስት ትሆኑ ዘንድ ዳግመኛ መጥቼ ወስዳችኋለሁ ማለት ምንድን ነው? ወስዳችኋለሁ ሲል ምንድን ሁለት ነገር ነው። አንደኛ እነሆ መንፈስ ቅዱስን ለእናንተ ልኬ፣ አዎ እነሆ አምናችሁ እንድትኖሩ አደርጋለሁ። ወስዳችኋለሁ ሲል ደግሞ ትሞታላችሁ ማለት ነው። አዎ ወስዳችኋለሁ ሲል የህሊና እርገት፣ በህሊና እርገት። አዎ የተወለደው የተሰቀለው የሞተው የተቀበረው የተነሳው ያረገው አምላክ እያላችሁ በህሊና ክብሬን ስትገልጡ ትኖራላችሁ። ወስዳችኋለሁ ሲል ደግሞ በኋላ በሞት ትወሰዳላችሁ፣ መንግስተ እግዚአብሔር ለእናንተ ይሰጣችኋል ሲል ነው ማለት ነው። ይህን ነው የሚናገረው። ወደ ቅዳሴው ስንሄድ ሮሜ 10 ቁጥር 1 ላይ የሚያምኑ ሁሉ ይጸድቁ ዘንድ ክርስቶስ የሕግ ፍጻሜ ነው ይላል። አያችሁ፣ የሚያምኑ ሁሉ። አዎ አማኝ እንጂ አሁን ሐዋርያትን መነሳቱን አሳያቸው፣ አሳመናቸው። ማድረጉንም እያዩት አደረገ። የሐዋርያት ሥራ ምዕራፍ 2 ላይ እንደምናየው እያዩት አደረገ፣ አሳመናቸው ማለት ነው። አያችሁ፣ የሚያምኑ ሁሉ ይጸድቁ ዘንድ ክርስቶስ የሕግ ፍጻሜ ነው አለ። በቃ አሁን እኛ የሚያጸድቀን ሕግ ነው። ሕግ ደግሞ ክርስቶስ ነው። ምንድን ነው? ሥጋዬን የበላ ደሜን የጠጣ ከኔ ጋር ይኖራል። እነሆ በደጅ ቆሜ አንኳኳለሁ፣ ከኔ ጋር መብላት የሚፈልግ ቢኖር ይከፍታል። አዎ ከከፈተልኝ ይገባለሁ፣ ከእሱ ጋር እበላለሁ። እነሆ አዎ አንኳኩ ይከፈትላችኋል፣ ለምኑ ይሰጣችኋል። ለምኖ ያልተሰጠው አንኳኩቶ ያልተከፈተለት ማን አለ እያለ እኔን እና አባቴ አንድ እንሆን እናንተም ደግሞ አንድ ሆኑ። አዎ የተከፈለ ሥጋ ለሰው ይጠቅማል፣ የተከፈለ ልብ ግን ለማንም አይጠቅምም። እና ስለዚህ ባልተከፈለ ልብና ባልተከፈለ ሃይማኖት ባልተከፈለ ሐሳብ አንድ ሆናችሁ ኑሩ። አዎ እነሆ የእግዚአብሔር መንግሥት ታገኛላችሁ። ይሄ ሕግ ነው። በቃ በ30 ማን ነው በ40 ቀን በ80 ቀን ተጠምቀን ሀብተ ወልድና ስመ ክርስትና ይዘን በሥጋ እድገት በምግብ መንፈሳዊ እድገት በቃለ እግዚአብሔር አድገን በቤተ መቅደሱ እየዘመሩ ኖሩ ይላልና በቤተ መቅደሱ እያመሰገኑ እየዘመሩ ኖሩ ሐዋርያት ይላልና በቤተ መቅደሱ እየዘመርን እያመሰገን ከኖርን ሕጉ ክርስቶስ የሕግ ፍጻሜ ነው ተብሏልና ምንድነው? ሥጋዬን የበላ ደሜን የጠጣ ከኔ ጋር ይኖራል ስላለ መንግስቱን እንድንወርስ ሕግ ነው ማለት ነው። ሁለተኛው ዲያቆን የሚያነበው አንደኛ ጴጥሮስ 3:15 ላይ የሚሳደቡ ሰዎች ክፉን እንደምታደርጉ በሚያምኑበት ነገር እንዲያፍሩ በጎ ሕሊና ይኑራችሁ። በእውነት በጎ ሕሊና ይስጠን እግዚአብሔር። በጎ ሕሊና ማለት አዎ እንኖራለን እንሞታለን። ቅዱስ ጳውሎስ ብኖር መልካም ነው፣ ነገር ግን ብሄድ ከክርስቶስ ጋር ልኖር እናፍቃለሁ። በጎ ሕሊና በበጎ ሕሊና ሐዋርያት በበጎ ሕሊና ተነስተው እስከ ሞት ድረስ ተደበደቡ። የድንጋይ ናዳ የድንጋይ በረዶ በሰይፍ በስለት ሲመቱ በጎ ሕሊና አዎ ምንድነው? በጎ ሕሊና ማለት ከክፉ ደግነት፣ ከመስረቅ መስጠት፣ ከመግደል ማዳን፣ ከመበተን መሰብሰብ፣ ከመካድ በእምነት ጸንቶ መኖር። በጎ ሕሊና ለሰው የሚያዘን የሚራራ፣ የታሰሩትን ማስፈታት፣ የወደቁትን ማንሳት፣ የታመሙትን ማሳከም የምንችልበት በጎ ሕሊና የሰው ልጅ ቅድም ተነጋግረነዋል። የሥጋ ምንድነው እርገት በማኅፀነ ድንግል ማርያም መለኮት ሲዋሃድ፣ የቃል እርገት ደግሞ በደብረ ዘይት ወደ ኢየሩሳሌም። አዋየው ይህን ስንመለ እኛ ደግሞ የሕሊና እርገት ልናገኝ ያስፈልጋል ማለት ነው። ይህን ይናገራል። ቀጥሎ ያለው መዝሙረኛው ልበ አምላክ ዳዊት በመዝሙር 47 ቁጥር 5 ላይ ያለው ምስባኩ ነው። አርግ እግዚአብሔር በይባቤ ወግዚእነ በቃለ ቀን ዘምሩ ለአምላክነ ዘምሩ፣ ዘምሩ ለንጉሥነ ዘምሩ። ለንጉሳችን ለአምላካችን ለእግዚአብሔር ምስጋና አቅርቡ ነው። እግዚአብሔር ምስጋና እናቅርብ። አዎ ምስጋና አቅርቡ። ሁሉም በየችሎታውና እንደየቻለው ለእግዚአብሔር ምስጋና ማቅረብ አለበት የሚለውን ይጠይቃል ማለት ነው። ስለዚህ አርገ እግዚአብሔር በይባቤ ወግዚእነ በቃለ ቀን አዎ በመለከት አዎ በበገና በከበሮ በጸናጽል በመላእክት ምስጋና እነሆ በምስጋና በቅዳሴ በውዳሴ እግዚአብሔር ወደ ሰማይ አረገ። ለዚህ ነው እንግዲህ ምን አለ? አርገ ሰማያተ በእምደ ደመና አለ። ዝማሬው መነሻችን እሱ ጋር ነው። እንግዲህ አርገ ሰማያተ በአምደ ደመና በደመና ምሰሶ ወደ ሰማይ አደረገ። አሁን ደመና ምሰሶ ስላለው አይደለም። ነገር ግን ተቀበለት ወደመና ወተሰወረ ማዕይንቲሆሙ፣ ወደ ሰማይ ወጣ ደመናም ተቀበለችው ከዓይናቸው ተሰወረ የሚለውን የሉቃስ ወንጌል ምዕራፍ 24 ቁጥር 48 ይወክላል ማለት ነው። አርገ እግዚአብሔር በይባቤ እግዚአብሔር ምን አለ? በይባቤ ወደ ሰማይ አረገ ይለናል። ሌላም ደግሞ ምን ይላል? አርገ አዎ ሰማያተ አዎ
በአምደ ደመና ወደ ሰማይ ወጣ የሚለውን እንደገና ደግሞ ዘምሩ ምንድነው? ዘምሩ ለእግዚአብሔር ለዘዐርገ ውስተ ሰማያት፣ ወደ ሰማይ ለወጣው ለእግዚአብሔር ምስጋና አቅርቡ። ወደ ሰማይ ለወጣው ለእግዚአብሔር ምስጋና አቅርቡ። አሁን ይሄ የዕለቱ ምስባክ ይሄ ነው። ሌላው ወንጌሉ የሉቃስ ወንጌል ምዕራፍ 24 ቁጥር 45 ላይ ነው። ቅድም ያልነው ነው። አውጽኦም አፋ እስከ ቢታንያ አንሣ እዴሁ ወባረኮሙ። እነሆ እጁን አነሳና ባረካቸው። እንደም ምን ይላል? ከኢየሩሳሌም ወደ ቢታንያ ወሰዳቸው ይላል። ይህንን ነው። ከኢየሩሳሌም ወደ የት ወሰዳቸው? ወደ ቢታንያ ወሰዳቸው። ወደ ቢታንያ ወሰደና በተራራው ላይ መጀመሪያ ምክር አለ። የምክር አገልግሎት ይገርመኛል። እኔ አባት ለምሳሌ ልጁን እንዴት መክሮ እንደሚያሳድገው፣ እናት ደግሞ ልጇን ደግሞ እንዴት መክራ እንደምታሳድግ፣ ለምሳሌ ትዳር የምትይዝ ልጅ እንዴት መመከር እንዳለባት፣ እንደገና ትዳር የሚይዝ ልጅ ደግሞ እንዴት መመከር እንዳለበት ያው ይታወቃልና ልጅ እንደዚህ ሁኝ፣ አባትም ደግሞ ልጅ ሆይ እንደዚህ። ከዚህ በኋላ ብቸኝነት የለም አብሮ መኖር ነውና እንዲህ አርግ እያሉ እንደሚነግር እንደገና ወደ ውጭ ሀገር የምትሄድ እናት ለልጆቿ ወደ ውጭ ዓለም የሚሄድ አባት